አብረን መፍታት ካልቻለን ደግሞ ተያይዘን እንገባለን። ቡታጅራ አለቀ። አንተም ከሄድከኛ ምን እንሄዳለን? አለበዛ እምቢ ምናምን የምትል ማርያምን፣ አንተ ከሄድክ እኔም ቡታጅራ እሄዳለሁ። ያንተን ክፍተተኛ መሙላት ካልቻልን፣ አንተ የኛን ክፍተት መሙላት ካልቻልክ ቀጥታ ወደ እናታችን ቤት እንግባ። ምን እናደርጋለን? ምንም ለአንተ መሆን ካቃተን እኛ ምን እኔ ብዙ ጊዜ ደስተኛ ለመሆን ጥሪ ያለው ፖስታለሁ ደስተኛ ነኝ ብዬ ግን በቃኛው ነው። በጣም ወዳቸዋለሁ። መወለድ ቋንቋ ነው ለኛ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ባላችሁበት ሁሉ እናንተ ሰላም ብዝት ይበልልን። እኛ ደህና ነን፣ እኔም ደህና ነኝ፣ እናንተም ደህና እንደሆናችሁ ተስፋ አለን። ያው እንዳያችሁት ባለፈው ቪዲዮ ላይ እንዳያችሁት ማርክም ከቤዚ ጋር ታርቋል። አሪፍ ነገር ነው የተፈጠረው። ሁሉም ነገር ደስ ይላል። ሁሉም ነገር በአሪፍ መንገድ እየሄደ ነው። ሁላችንም ደስተኛ ሆነናል። ግን ዛሬ እኔ እዚህ የመጣሁት ዛሬ ለእናንተም ለእነማርክም አንድ ላይ በእናንተ ፊት አንድ ነገር ልነግራችሁ ነው። ምናልባት ላያስደስታችሁ ይችላል፣ እነማርክንም ሊያሳዝናቸውም ይችላል። እኔ ግን ያው አሰብኩኝ፣ ብዙ አወራሁ። ያው እንደ ወጣትነታችሁ ሁልጊዜ ወጣት ወንድ ብዙ ነገር ያስባል፣ በብዙ ነገርም ይፈተናል እና ብዙ ነገር አሰብኩኝ። መጨረሻ ላይ ግን የወሰንኩት ውሳኔ በቃ እኔ መመለስ እንዳለብኝ ነው ወደ ቡታጀራ። እዚህ ምንም አላደርግም። ያው ልጅነቴ ትዝ እስኪለኝ ድረስ ከነሱ ጋር ብዙ ደስ የሚል ጊዜ አሳልፌያለሁ። በዚች 4 ወር አካባቢ በሚሆን ጊዜ ከማርክም ከቤኪ ጋር እዚህም ካሉት ከሌሎቹም ጓደኞቼ ጋር አሪፍ ጊዜ አሳልፌያለሁ። ደስ የሚል በቃ የድሮውን ነገር እንድናፍቅ ነው ያደረጉኝ። ምን አለ ልጅ በሆንኩኝ ብዬን ተመኝቻለሁ። ምክንያቱም ደስ ይላል እንደዚህ ከምታውቋቸው ሰዎች ጋር ፍቅርን ሼር መደራረግ በጣም ነው ደስ የሚለው። ከቤኪና ከማርክ ጋር ደግሞ በቃ ሌሊቱን ሙሉ ስናወራ ማድረናል፣ ስንቀላለድ በቃ እንደ ሕፃን ልጅ ነው የምናወራው የምንላፋው። ያ ነገር እዚህ በጣም በቃ አሪፍ ጊዜ እንዳሳልፍ አድርጎኛል። ግን ደግሞ አሁን ቤተሰቦቼ ቡታጀራ መሄድ እንዳለብኝ ያው እዚህ ብዙ ነገር ሞክሬያለሁ። ብዙ ነገር ለመስራትም ብዙ ነገር ለማድረግም ያቅሜን ጥሪ ያለው በትንሹም የተሳካ ነገር ቢኖርም አንዳንድ ነገር አጥጋቢም አይደለም። ያው ቢናፍቁኝ የምንማርክ በጣም ነው የምወዳቸው። ግን ደግሞ ዛሬ ጠርቼ ለነሱ ነግራቸዋለሁ። በእናንተ ፊት ነው የምነግራቸው። ምክንያቱም አንዳንድ ውሳኔዎችን ወንድ ልጅ ብቻውን መወሰን አለበት። እስቲ እነሱን ፊሊንግ ምን እንደሚሆን እና አብረን እናያለን ብቻ። ምክንያቱም አንዳንድ ጊዜ ህይወት ወዴት እንደምታመራ አታውቅም። የህይወት መስመር ብዙ ናትና 4 ወር ቆይቻለሁ፣ ይበቃኛል። በቃ አሁን ደግሞ እስቲ ቡታጀራ ሜጄ ያው እንደዚህ ከእናንተ ጋር እመጣለሁ፣ እገናኛለሁ። እነሱ ቢናፍቁኝም አልፎ አልፎም እየመጣሁ አያቸዋለሁ ብዬ አስቤያለሁ። ቀን አካባቢ ነው፣ ገና 4 ሰዓት 3 ሰዓት አካባቢ ነው። እኔ ከቤት በጊዜ ነው የወጣሁት ይህንን ነገር ለማድረግ። እነ ማርክ ጋር ደውዬላቸዋለሁ፣ ተነስተናል እየመጣን ነው ብለውኛል። በጊዜ ነው የወጣሁት ይህንን ነገር ለማድረግ። ካሜራማናችንን ጠርቼ እነሱ ጋርም ደውዬላቸዋለሁ፣ እንመጣለን እየመጣን ነው ብለውኛል። ለምን ሲከፋው ጊዜም እንደ ሰው ሲገፋው መሄጃ መውጫ ሲጠፋው ዝምታ ብቻ ነው ተስፋ ታገሰ ከቻለ ብቻ ይህን ስወስን እንድታውቁ የምፈልገው ያው ከራሴ ጋር ብዙ እንዳወራውና እንደመከርኩበት ነው። ምንም ነገር ሳልመክር ለውሳኔም አልቸኩልም። በደንብ አስቤበት ነው እንደዚህ ያደረኩት። እስቲ ምን እንደሚሰማቸው እናያለን ቤተሰብ። እኔ ቤኪ እንቅልፉን ተኝቶ ነው እንቢ እስካሁን ራሱ ያረፈዱት። ሰላም ካሜራ በጠዋት ካሜራ ሰላም እንበላኛም። ሰላም ውድና የተከበራችሁ የኛ ቤተሰቦች አላችሁ፣ እኛ ያለን እግዚአብሔር ይመስገን። በጠዋቱ አልመጣም ለካ አንተ አልመጣም አልነገሩኝ። አዲስ ቤት ላይ ቤከን ማስ ያረጉ ቤተሰቦች እንዴት ናችሁ? ሰላም ብያለሁ። እንግዲህ በጠዋቱ ያው ቁርስም አልተበላም፣ በባዶ እንጀታችን እፈልጋችኋለሁ ሁለታችሁም። ለቁም ነገር ይመስለኛል ቤተሰብ ቁም ነገረኛ ነኝ። ሄኖክ ቁም ነገረኛ ነው። እኔ
ቁጭ ነገረኛ ነህ አንተ። እኔ ያው ቁም ነገረኛ እንደሆንኩ ታውቃላችሁ። እኔ አይደለሁም ማርያም ቤኪስ እኔ አይደለሁም። እኔ ሰላም በላቸው። አንተ እኮ ማንም አያምነህም ሲጀምር። ሰላም ሰላም ሰላም፣ ውድና የተከበራችሁ የሄኒ ቲዩብ እና የሄኒ ቤት ቤተሰቦች የዚህ ግንብራስና ድንጋይ ራስ ልጅ ቤተሰቦች ጭንቅላት እንደሚያምር ታውቃላችሁ እናንተ ቤተሰብ። ባለፈው መስክሯል። በጥፊ ስመታው ጄና አላመመኝም። ቤተሰቦች ሁለት መላጦች እኮ አስቸገሩኝ። ቤተሰብ መላጣ ማን ነው? ማን ነው መላጣ? እናንተ ፀጉር አለ ጌታና ልኝ ነው አላደገም እኮ ወንደዛ ከተባለ እኮ የቤኪም አለው። ማን ነው ሚኖክሲዲን የገዛው? ማን ነው ሚኖክሲዲን የገዛው? ማን ነው የለም የለም እሱ ሚኖክሲዲን የገዛው? ተመለጥኩኝ ብሎ ማን ነው? አንተ አናትህን የተቆረጥከው ለምንድን ነው? አንተ ማርቆስ ለጺሙ ገዛ፣ እኔ ለጺሜ፣ አንተ ለአናተ ልትዋሽ ነው? ኧረ እኔ እግዚአብሔር የሰጠኝ ፀጉር አለኝ በቃኝ። እኔም እግዚአብሔር የሰጠኝ ጺም አለኝ። አይዞሽ ችግር አይዞ እና አሁን ሰላም ብለናል። የመጣንበትን ጉዳይ ንገረን። በዚህ በኩል እና ግን ቤተሰቦች ማለት ነው በጣም የደበረኝ ነገር ምን እንደሆነ ታውቃላችሁ? እስካሁን ነው ከ10 ሺህ አልገባም። በጣም ነው የተሰማኝ ቤተሰቦች። በጣም እኔም ተሰምቶኛል። 10 ሺህ እንዴት ነው የማይገባው? በኔ ስም ራሱ እንዴ 20 ሺህ ሰው የለም። በኔ ስም 20 ሺህ ሰው የለም። 20 ሺህ ሰው ያውቅ ማለት ነው። ማርያምን አሳፍራችሁኛል በጣም። አሁን በኔ ስም 10 ሺህ ያስገቡልኝ። 20 ሺህ ማርያምን ይሄ ቪዲዮ በአንተ ቻናል የሚጫን ከሆነ ማርያምን በዚህ ቪዲዮ እኔን የምትወዱኝ የኛን ቤተሰቦች ያንተ ተራ እኔ አላልኩም ብላል አልፏል። እሺ እንዳታረጉ ልበል። አሁን አንተ ያንተ ተራ ከሆነ አንሱ በል አንተ፣ እኔ አርጉላለሁ። አይደለም አንተ አንሱ በል እኔ አርጉ ልበል። እኔ እኮ እስካሁን አልመጣሁም። መች መጣ ሲጀመር? አሁንስ የመጀመሪያው እኮ አንተ ነው። ቤተሰብ ሊያጨለለኝ ቤተሰቦች ብቻ ግን ማለት ነው በእኔ ስም ማለት ነው ይሄን ልጅ 10 ሺህ ብቻ አስገቡ። 10 ደስ ነው ማለት ይነፍቀኛል። ሁሌ ነው የሚናፍቀው ነገር በየደቂቃው ስለምንገናኝ እኮ ነው። ስንለይ ይናፍቀው የሆነ ነገርማ ሆነ። አይ ግን አይነት ልካረ ምን ሆነ? ማታ አልተኛሁም ትንሽ። ለምን ሜዲቴሽን ላይ ነበር። አይተኸዋል? ምንድነው ሜቲዲ? ምን ቀድሞውን አልነበር የተኛው? ሄኖክ ተው እንዳሮጥ ሄኖክ ተው እንዳሮጥ ተሎና እንደ የተኛው ምንድነው አልተኛውም ምናምን የሚለው ወዳችኋለሁ ታውቃላችሁ። እኛ እንወደን እሱ ግልጽ አውቃለሁ። የእውነት ነው። በዚች በ4 ወር አብዲሙ ላይ ነው። እዚህ ጊዜ ውስጥ በጣም ደስ የሚል ፍቅርን አሳይታችሁኛል። ወንድምነት በጣም ወዳችኋለሁ። በጣም መወለድ ቋንቋ ነው ለኛ ታውቃላችሁ። መወለድ ቋንቋ የሆነበት ጊዜ ላይ ባንሆንም እኛ ጋር ግን እንደዛ ነው። እኛ ጋር መወለድ ቋንቋ ነው። በጣም ነው ወዳችሁ። ሪስፔክት አለኝ ለእናንተ። አሁን ወደ ቁም ነገር ግባ። ይሄ ሆዲና ታባው እንባይ መጣ እና ብዙ ነገር ወይ እንባይ መጣ። ይሻል አንተ አፍንጫዬን በዚህ አፍንጫዬን እንባይና መጣው። እኔም ባይ ሊያመጣው ነው በደንብ እንትን ከመጣበት ያስፈልጋል። ይሄ ለሽንት እሺ ንገረን። ምንድነው አሁን እንደዚህ አንጀታችንን የምትበላው? ምን ሆነ ነው? ብር ፈልገህ ነው? ቸግሮ ነው? እግዚአብሔር ይመስገን። እና ምንድነው? እሺ ምንድነው? እንደዚህ ብሎ ነው ያውቃል? አይ ዛሬ ተግደረደረብን እና ጋጨው እንዴ ቤተሰብ ሄኖክ ይሁንን ነገር ሆኖ ነው እንጂ እንደዚህ ዝም አይልም። እንደዚህ አይሆንም። የቸገረ ነገር ምንድነው? እሺ ያጣኸው ነገር ምንም የለም። እና አንዱ ሳይሆን ለእናንተ ልነግራችሁ ሊያገባ ነው። ሰሞኑን አልተመቸኝም ነበር። እኔ ሁሌም አንደኛ ሚዜ ነኝ። አልተመቸኝም ነበር። ሊያገባ ነው አይታ አንዴች ብለህ እንዳታስብ። እኔ ነኝ አንደኛ ካገባ ይኸውልህ አንደኛ አዋቂ ሰው መሆን አለበት። አረ ምን ልብስ ነው ማስገባው? አረ አንዴ ቆይ ቤኪ ይኸውልህ ሰርጉን በሙሉ ነው ይበጣበጥብህ። ታዳሚ ብቻ ነው ማበረው። ታዳሚ ብቻ አናስገባም። ሰርገኛ በረዘግ ነው መሰለኝ። እኔ ታጨና አይደል ና አብረን እንደር ላልመለስ ማለት ምን አይነት አማርኛ ደብረ ነው አስጠላን እንደበራች እንደምወዳችሁ ታውቃለች። አይ ብንደብረ ነው በአንዴ ድንገት ተነስተ ወደዚህም ስመጣ
ጓደኝነት፣ ጨዋታችሁን፣ ሁሉ ነገራችሁን ፈልጌ ነው እዛ ብቻዬን ከመሆን ብዬ ነው። ታውቃላችሁ እኮ እናውቃለን፣ ግን አሁን እንጂ እናንተ አሁን ሰለቻችሁኝ ብዬ አይደለም ሄደው። አሁን ቅርብ ጊዜ ይዛል ነበር። ምን ተቀየረ? ቅርብ ጊዜ ይዛል ነበር። ወርን እንኳን አልሞላም እኮ ተጀራችን ከመጣና ለምደም ነበር እዚህም አንዳንድ ነገሮች ላይ ቆዛው እንትሄድበት ምክንያት እኮ ለምደም ትሄድ ምንድነው? ከዚህ ምንም አላደረገም። ተጀራችን እዛ ሲሄድ ምን ታደርጋለህ? እዛ ማደርገው ነው። ቆይ አይደለም መጀመሪያ እዛ ሄደህ ምን ታደርጋለህ ከማለት በፊት እዚህ ምንም አላደርግም ማለት ነው። እዚህ ምን ከኛ ጋር ስንት ነገር እያደረገ ነው ወይስ እንደ ተራ ነገር ነው የምትቆጥረው? አይደለም አንዳንድ ነገሮች ላይ ጫና አስበህ የመጣኸው አቅደህ የመጣኸው ነገር ብዙ ያሰብናቸው ነገሮች አሉ። ያንን ነገር ደግሞ ሳናሳካ አንተ በመሀል ተነስተህ እሄዳለሁ ማለት በእርግጥ ነገሮች ላይ መቻቹ አንተ እንዳሰብከው ላይ ሆኖ ይችላል። ከአንድ ሀገር ወደ አንድ ሀገር ስትሄድ ሁሉ ነገር አልጋ ላይ ሆነልህ ይችላል። ግን ያ ነገር ደግሞ ባልጋ አልሆነልኝም ተብሎ አይተውም አይደል? መጋፈጥ መቻል አለብን። ሁሉም ነገር መጋፈጥ መቻል አለብን። ዛሬ ባይሳካ ነገር ይሳካ ይችላል። ምናልባት አንተ አስበህ የመጣው ነገር ላይሳካ ይችላል። ነገሮች እንዳሰብካቸው ላይሆኑልህ ይችላሉ። ግን እዚህ ከመጣ ደግሞ አዲስ ነገር አቅደናል አብረን ብዙ ሀሳቦች አሉና ቢያንስ አትሊስት ለነሱ መኖር እያለብህ እንደምታስፈልገን ታውቃለህ። ለኛ ነገሮች እንደዚህ ለምን ተዋዳል ከኛ ጋር አንድ አካል ሆናል አይደል እንዴ? አሁን ስናቀር ሶስታችን እኛ እያልን አይደለም። ምንድነው የምንረዳ? ይሄ ነው ምን እስቲ ከኛ የተለየ አንዳንዴ ይኸውልህ እኔ አሁን አስቤ የመጣሁት ነገር አለ እኮ። እሺ እሱን ሳታሳካ ለምን እንደምትሄደው አንድ ላይ ያለም ነው ያቀድነው ነገር አለ። ደግሞ አንዳንዴ አንተ ታስባለህ እንጂ ፈጣሪ ነው አንዳንዴ እንትን የሚለው። ስለዚህ ቢቀርብን አሁን ፈጣሪ የለም እያልክ ነው? የለም እያልክ ነው? እንደዛ ሳይሆን በቃ ነገሮች እንደዚህ መቀጠል የለባቸው እኮ። ምንድነው እንደዚህ እንድትወሰን ያደረገ? ምን የተፈጠረ? በቃ ምንም ነገር ላይ ካሁን በኋላ ተስፋ የለኝም ማለት ምን ማለት ነው? ተስፋ የለኝም ማለት አንተ ተስፋ ቆርጠኛንም ተስፋ ለማስቆረጥ ነው። እናንተ እንዳቆርጡ ምን ማለት ነው? ይሄና ኪፕ ጎይንግ ምንድነው እያልክ ያለው? ይሄና አሁን አንደኛ ነገር እያደረግክ ያለው በህይወታችን እያንዳንዱ የሚያልፈው ነገር ፈጣሪ የፈቀደው ነው የሚሆነው አይደል? እኛ እዚህ አንተን ስንጠራ ምንም ተማምነን አይደለም፣ ማንንም ተማምነን አይደለም፣ ፈጣሪን ነው በቃ። እኛ የበላነው በልተህ እኛ የለበስነውን ለብሰህ ሁላችንም እኔ አንተ ሄኖክ አንድ ላይ ነው የምንኖረው። 4 ወር አንድ ላይ ኖረናል። እኔ ባንተ ተባብረን ደግሞ እኮ ጥሩ ፖዚሽን ላይ ነን። እናከል እኮ የሚያማርረው ቡታጀራ ልመለስ የሚያስብል ነገር እኮ የለም። ቡታጀራ የባሰ ሄደ ሌላ ጭንቀት ውስጥ ሌላ ዲፕሬሽን ውስጥ ከምትገባ ለምን ትግስት አይኖርም? እንደዚህ እንትን የሚል ነገር እኮ የለም። ነገ እኮ የተሻለ ቀን ነው። ምን ዛሬን ብቻ አይደለም። ዛሬ ላይ ስትረግር መብዛቱ እኮ ጊቭ አፕ እንድታረግ እንድትነሳ እንድትሮጥ እንድትለፋ ያደርጋል እንጂ ወደ ኋላ እንድትመለስ አያደርግም። እና ይሄ ተሳስቶ ነው ይሄ ነገር እንዳለ ጀመረ ነው ከተት ነው አይደለም። አንዳንዴ አይደለም ጌታን ትጣላኛ እውነት አይደለም። ፈገግታና ልብስ የሚሸፍነው ብዙ ነገር አለ። እሱ አይደለም እውነት። ሁላችንም እኮ ይሄንን ሀሳብ አንደኛ ነገር ላንተ ተብሎ የተለየ ሸክም የተደረገበት ነገር ወራኔ ያቃሉ ማለት ሁሉም በየልኩ አለበት። ያን ነገር ደግሞ ተሸነፈ የኔ ጓደኛ የኔ ምርጥ ጓደኛ እስከሆንክ ድረስ ለነገሮች ተሸነፈ ላይክ አልፈልግም፣ ወድቀ ላይክ አልፈልግም። በቃ ሄኖክ ከነማርክ ጋር ነበረ ብቻ ተብሎ እንዲቀርም አልፈልግም። የተሻለ ደረጃ ደርሰ ነገ ላይ ከማርክ ጋር ነበረ አብረው ተለፍተው እንደዚህ አድርገው እንደዚህ ይህን ነገር አደረጉ እንዲባል ነው ፈልገው እንጂ ወደቀ የሚባለውን ነገር መስማት አልፈልግም። እኔ ወደ ቡታጀራ እንድትመለስ በፍጹም አልፈልግም። አትመለስም እንደም ሲጀመርም ከኛ ጋር አልተረዳችሁኝም። አስሬ ነው ማስቀር ከዚህ የተፈጠረ ነገር ካለ እንደዚህ ልታረግ ተስፋ ያደረገ ነገር ካለ በጋራ ንገረን። አብረን መፍታት ከቻለን እንፈቷለን። አለቀ። አብረን መፍታት ካልቻለን ደግሞ ተያይዘን እንገባለን ቡታጀራ። አለቀ። አንተም ከሄድክ እኛም እንሄዳለን። አለበዛ እምቢ ምናምን የምትል ማርያምን አንተ ከሄድክ እኔም ቡታጀራ እሄዳለሁ። እኔም እሄዳለሁ። አይሆንም መራታው እናንተ በሰው ችግር እየቀለዳችሁ አስታስ የሚባል ነገርን ምንም እየቀለድን አይደለም። ቡታጀራ አንተ ከገባህ እኔም ቡታጀራ ሄጄ ገባ ግዴታ መግባት ካለብህ አብረን እንገባለን። ምክንያቱም እኛም አልቻልንም። በቃ አባ ያንተን ክፍተት እኛ መሙላት ካልቻልን አንተ የኛን ክፍተት መሙላት ካልቻልክ ቀጥታ ወደ እናታችን ቤት እንግባ። ምን እናደርጋለን? ምንም ለአንድ መሆን ካቃተን እኔ ብዙ ጊዜ ደስተኛ ለመሆን ጥሪ ያለው ፖስታለሁ ደስተኛ ነኝ ብዬ ግን በቃኝ ሆነ። እኔ ምንም ደስተኛ አይደለሁም። ስለዚህ
እዛ ሂጅ ይሻላል። አንዳንዴ የትም ብትሄድ እኮ ለአጭር እድሜ አይሆንም። እሺ እኔ ደስተኛ ሆንኩ ነው የሚመስለው ማለት ደስተኛ ሆነ ነው የሚመስለው። ሌላ ነገር ተናግሩኝ ተው። አንደኛ ነገር እኛን ጥለህን የምትሄድ ከሆነ በሄድክበት በማግስቱ እኔም ቡታጀራ ታገኘኛለህ። የምን በማግስቱ ይባል ነገር የለም። ይኸውልህ ሲጀመር አትሄድም፣ ግን ግዴታ መሄድ አለብኝ። እኔ በቃ ተስፋ ቆርጫለሁ እዚህ ባለኝ ነገር። የተሻለ ነገር ካለ እኮ እኛም እንሄዳለን። ቤኪያ እዚህ ካለ ነገር ምን አለፋን። እዛ የተሻለ ነገር የምታሳየን ከሆነ ከዚህ የተሻለ ነገር የባሰ ነገር ካልሆነ በስተቀር አንተ የምትሄድበት ነገር አሪፍ ከሆነ እኛም ማየት እንፈልጋለን። ምን አለፋን እዚህ ቡታጀራ ያደግንበት ሀገር ነው፣ ምርጥ ሀገር ነው። ኦኬ፣ ግን ለመስራት ለመለወጥ የመጣ ነው። አረ እኛ ከቡታጀራ ተነስተን የመጣ ነው እኮ የተሻለ ኑሮ ፍለጋ፣ የተሻለ ህይወት ፍለጋ፣ ቤተሰቦቻችን እናቶቻችን ምናምን ለመርዳት ነው። አረ እዚህ ደግሞ መተን እንደዚህ ተስፋ ስንቆርጥ እንደዚህ አይነት ነገር ስናሳያቸው ቤተሰቦቻችንም ደስተኛ አይሆኑም። እና እኔ ላንተ ከሌለው ምን ዋጋ አለው? ጓደኝነታችን ምን ዋጋ ነው? እንደዚህ አይነት ውሳኔ እንድትወስን አልፈልግም። አይ በቃ እኔን ተረተኸኛል፣ አንተ አልተረዳነህም። ኧረ ተው ወረ አይደለም ቤኪ ባል ነገር የለም እንደዚህ። እኔ በጣም እየከበደኝ ነው፣ በጣም እየጨነቀኝ ነው። ኧረ አረፉ ተው ነው አይደለም። ይሄና በቃ ያ አንተ ለኛ ያለህን ነገር አሳየህን አይደል? ለእናንተ ያለኝን ነገር እኮ ታውቃላችሁ እኮ አሳየህን። በቃ ይሄንን ነው ማለት እኛ ጋር መተህ ተስፋ የቆረጥ ካል ከተሰማ ካሜራውን አቁመውና እንሂድ። አይ ምናልባት ስሜት የሆነ እና ተረጋጋና አይደለም። ለምሳሌ እኛ ለመለወጥ ለማደግ እዚህ ድረስ መተን እሱ ተስፋ ከቆረጠ እኛ ምን አለን? እሺ በቃ ተውት። እኮ ከዛሬ ነገ ነገሮች ይስተካከላሉ ብለን ነው እንጂ ያለ ነው። በቃ ቤኪቻለሁ። በቃ እሺ ተው። እንደዚህ እንደተሆነ እስካልተለወጥን ድረስ እንደዛ ካልክ እስካልተቀየረን ድረስ እናተ ቤት አድገሃል ተለውጠሃል ብላ አይደል የላከችህ? ለምን እኔ ያዳምጠኝ መጀመሪያ አዳምጠው ከልብ ይኸውልህ፣ እኛም በሌለንበት ሊያመልጠን ይችላል። የት ከልብ ነው? እስኪ ወይ የለውም አንተ በቃ የመጣው ይምጣ። በቃ ችግር የለም። አትሄድም? ፕሮሚስ ፕሮሚስ ፕሮሚስ። መወለድ ቋንቋ ነው፣ ስም ነው ወንድምነት፣ ቅዱስ ነው ይበልጣል የሚያስጓደኝነት። ጓደኛዬ ጓደኛዬ የልቤ ሰው መጽናኛዬ፣ ጓደኛዬ ጓደኛዬ የህሊና ጋብቻዬ